ጸሎተ ተክሊል ለነማን ይገባል ለሚል ጥያቄ ለደናግልና ለደናግል ብቻ ይገባል። በሁለተኛ ደረጃ ደግሞ ጸሎተ ማዕስባን የሚባል ደግሞ አማይሰበ ፈታ ድንግል ላልሆነና እንዲሁም ፈትቶ በንስሐ ወደ ቤተ ክርስቲያን ለተመለሰ ከእንግዲህ ይህ ዓለም ትቼዋለሁ እንግዲህ ከአንዲት ጋራ እኖራለሁ ቆርባለሁ ብሎ ለሚመለስ ደግሞ ጸሎተ ማዕስባን ይደገማል። እና በዘመናችን እንደዛ አለ ወይ የለም ብለን ስትራሳችን እንመርምር። ደናግል ሳንሆን ደናግል ነን እያል የቤተ ክርስቲያን ንዋየ ቅድሳት የምናረክስ ከሆነ ለራሳችን ነው። መንግስት ራስ እኮ የኮነሬል ክዳን ልብስ የብቻው ነው የሚያደርገው፣ የትራፊክ እንደዛ፣ የፖሊስ እንደዛ። ስለዚህ ቤተ ክርስቲያንም ደረጃ አላት ማለት ነው። እና በዛ አይነት ለደናግልና ለደናግል ብቻ የቤተ ክርስቲያን ንዋየ ቅድሳት ተክሊል ግምጃ ይገባል። ከዚህ ውጭ ያለው ደግሞ ጸሎተ ማዕስባን የሚደገም ደግሞ ይሄ ለሰርግ ተብሎ የተዘጋጀ ክዳን አለ፣ በየቤቱ አለ፣ ለክራይ ተብሎ የሚከራይ ለቤተ ክርስቲያን ንዋየ ቅድሳት ያልሆነ እሱ አድርገው ቢቆርቡ የተሻለ ነው። እና ደናግል ሳትሆን ደናግል ነኝ እያልክ ተክሊል ግምጃን ማድረግ ግን ይሄ የቤተ ክርስቲያን ስርዓት አይደለም፣ ኃጢአትም ነው። ሳይገባ ይገባኛል፣ ንጹህ ሳትሆን ንጹህ ነኝ ማለት ራሱ ኃጢአት ነው። ንጹህ ነህ አትበሉ ነው የሚለው። ኢዮብ ራሱ እኮ ሰማይን የኮነ በቅድመ ከንጹሃ ሰማይ ራሱ ንጹህ አይደለም ነው ያለው። እና በእንደ አይነቱ ብንጠቀም በተለይ የንስሐ አባቶች ያለን በደንብ መርምረን ማቅረብ አለብን። ቤተ ክርስቲያን የምትፈልገው ብር አይደለም እንዴ! ብር ምንድን ነው ለቤተ ክርስቲያን? ቤተ ክርስቲያን የሚያስፈልጋት ሃይማኖት ብቻ ነው፣ ንጽህና ብቻ ነው፣ እውነት ብቻ ነው የሚያስፈልጋት። ብር አይደለም ወደ ሰማይ የሚሄደው። ንጽህናን ቅድስናን የያዘች ነፍስ ብቻ ነው የምትሄደው ወደ ገነት የምትገባው። ስለዚህ ይህንን ልናተኩር ይገባል። እንደ መጽሐፍ ስርዓቶች ነው የሚናገረው። እኔ መጽሐፍቱ ነው እንደዛ የሚሉ፣ መጽሐፈ ተክሊል ነው እንደዛ የሚለው። ተክሊል የሚገባው ለደናግል ብቻ፣ እንዲሁም ጸሎተ ማዕስባን ደግሞ አማሰ ፈተው ለነበሩ ደናግል ላልሆኑ በንስሐ ለተመለሱ ወደ እግዚአብሔር ለቀረው ምእመናን ደግሞ ጸሎተ ማዕስባን ይደገምላቸዋል ማለት ነው።